nights feels a little lighter, little by little. Heaven changed her mind, finding the pieces she left behind. One day at a time, that's how we grow. Didn't see the change till she looked back slow. ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዚህ ቪዲዮአችን የምናየው ምንድነው ስለ ጆርናል ማድረግ ኮንሲስተንትሊ ለአንድ ሳምንት። እንደምታውቁት ከድሮ ጀምሮ ጆርናል ማድረግ እላለሁ፣ ግን ጆርናል ካረኩ በጣም ቆይቻለሁ። አሁን ለአንድ ሳምንት ያህል ኤቭሪዴይ ጆርናል አድርጌ እስኪ ምንን ያስተካክለዋል ወይ ደግሞ ምንን መጥፎ ያደርገዋል። ግን ኦብቪየስሊ ጥሩ ነው የሚያደርገው። ግን going to be an experiment video ለአንድ ሳምንት ያህል ጧትም ሊሆን ይችላል፣ ማታም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ችግር የለም። ሰዓቱ በተመቸኝ ሰዓት ላይ ብቻ በቀን አንዴ ጆርናል ላድርግ ነው ዘፖይንት። ከዛ ደግሞ ጆርናል ማድረገው ምን አይነት ፎርም መያዝ አለበት፣ እንዴት አድርጌ መጻፍ አለብኝ የሚለውም የተገደበ አይደለም። እንደፈለኩ አድርጌ ከፈለኩ 2 ሴንተንስ ልጽፍ እችላለሁ አንድ ቀን፣ ከፈለኩ 5 ፔጅ ልጽፍ እችላለሁ ሌላኛው ቀን ላይ፣ ከዛ ደግሞ መካከለኛም ልጽፍ እችላለሁ። ብቻ ፖይንቱ ምንድነው በቀን አንዴ ጆርናል ላድርግ፣ ሀሳቤን ልጻፍ ትንሽም ብዙም ቢሆን። ከዛ በኋላ ምን ለውጥ ፈጠረ የሚለውን እናያለን። ስለዚህ ለአንድ ሳምንት ያህል ኤክስፐሪመንት እናደርጋለን። ዛሬ it's going to be the first day ጆርናል አደርጋለሁ። ከዛ የሁሉንም ቀን ትንሽ አሳያችኋለሁ የሚሉ ሳምንቱን። ከዛ በኋላ ደግሞ በሰባተኛው ቀን ተመልሼ መጥቼ ሳይን እሰጣችኋለሁ። Day 1, favorite wrote it down. Quiet thoughts, no one around. Late nights, learning how to grow. Small changes start to slowly show. Sunlight falling on the page, different feelings, different days. Some lines deep, some lines light. Still she showed up every night. Maybe healing takes time, maybe growth stays quiet. But every word Faven writes feels a little lighter. Little by little, Faven changed her mind, finding the pieces she left behind. One day at a time, that's how we grow. Didn't see the change till she looked back slow. 7 days, 7 nights, little moments changed her life. Not perfect, just honest. እንዳያችሁት ለአንድ ሳምንት ያህል ኮንሲስተንትሊ ጆርናል ሳደርግ ነበረ። ጧት አላልኩ፣ ማታ አላልኩ፣ ቀን አላልኩ፣ በቃ በፈለኩት ሰዓት ብቻ በቀኔ ውስጥ አንዴ ጆርናል ላድርግ የሚለው ነበር ፖይንቱና ጆርናል አድርጌያለሁ። ምን ተጠቀምኩ የሚለውን አሁን እናወራለን። መጀመሪያ የተጠቀምኩት ነገር ምንድነው፣ ሀሳቦቼ በጣም ግብስብስ ያሉት ሀሳቦቼ ተሰበሰቡልኝ። አሁን ለምሳሌ የሆነ ነገር አይምሮዬ ውስጥ ገብቶ ዲስተርብ አድርጎኛል ልበላችሁ። ለምሳሌ የሆነ ነገር ብላችሁ በፈለጋችሁ ተያዙት። ከዛ በቃ ቀኔን አበላሽቶታል። ከዛ ግን ወይ አላወራሁት ወይ የሆነ ነገር አላልኩት፣ አይምሮዬ ተበጥብጦላለሁ። ከዛ መጥቼ ግን ወረቀት ላይ ሳሰፍረው ያ ነገር እኔን ከመረበሽ ወጥቶ ወደ ምኑ ይሄዳል? ወደ ወረቀቱ ይሄዳል። እውነት ለኔ በቃ ጆርናሊንግ እዚህ ውስጥ ያለውን ችግር ወይ እዚህ ውስጥ ያለውን ያስጨነቃችሁን ነገር የሆነ ወይ ደግሞ የተጎሰበሰው ነገር አይምሯችሁ ውስጥ በስርዓት አስተካክሎ ለመጻፍ ያህል ልክ ስጽፉት ከዚህ ውስጥ ይወጣና ስትሬት ወደ ወረቀቱ ሄዶ ይስተካከልልኛል። እና የመጀመሪያ ጥቅሙ የነበረው ለኔ አይምሮዬ ውስጥ በጣም ተግበስብሶ የነበረውን ነገር በጣም ለማስተካከል ረድቶኛል። ሁለተኛ ደግሞ ራሴ ምን ኮንትሮል ማድረግ እችላለሁ፣ ራሴ ምን ኮንትሮል ማድረግ አልችልም የሚለውን ዲፈረንሺየት እንዳደረግ በጣም ረድቶኛል። ለዚህ 2 ምሳሌዎች ልስጣችሁ። የመጀመሪያው ፈተና ተፈትኛለሁ ይባል። አንድ ፈተና ነበረኝ። ፈተናውን ተፈትኜ የመጣው ከዛ ስመለስ ወይ በጣም መጥፎ ውጤት አመጣለሁ ይሆን ብዬ በጣም ተጨነኩ። ኦኬ በቃ ወይኔ ምንድነው ማረገው፣ በቃ ወደኩኝ ፈተና ምን። ከዛ ከጻፍኩት በኋላ ይሄን ነገር እኮ እኔ ምንም ማምጣት አልችልም፣ ሄጄ ከአስተማሪው ተቀብዬ ጥሩ ማርክ ለራሴ አልሰጥም፣ ወይ ደግሞ ፈተናውን ደግሜ ሄጄ አልፈተን፣ በቃ አልፏል። I cannot control this። ስለዚህ ምንም ማድረግ አልችልም። በቃ ብጨነቅ ራሴን አስጨንቃለሁ፣ ባልጨነቅ ራሴ ጥሩ ህይወት እኖራለሁ። ኦኬ ስለዚህ እኔ ማድረግ የምችለው ነገር የለም፣ መጨነቅም የለብኝም ብዬ ሪላይዝ አደርገዋለሁ። ከዛ ጸልያለሁ፣ እግዚአብሔር ጥሩ አድርግልኝ፣ አንተ ምንም ነገር መቀየር ትችላለህ፣ ፈተናው ታርሞ መጥፎ ውጤት ባመጣ ራሱ አንተ እንደዚህ አድርገህ ቀይርልኝ ብሎ መጸለይ ነው። ኦኬ ከዛ ጸልያለሁ። እሱም በቃ ስለተጨነቅኩ ምንም የምቀይረው ነገር የለም። እሱ አንድ። ሁለተኛው ኤግዛምፕል ደግሞ ምንድነው፣ ከአንድ ሰው ጋር ተጣላው ይባል። ለምሳሌ ከጓደኛዬ ጋር ተጣላው። ኦኬ ተጣልተናል፣ አላወራንም። ከዛ በቃ መጥቼ መጨነቅ ነው ምንም አላደርግም። ከዛ ከጻፍኩት በኋላ ሳይው ይሄን ነገር መቀየር እችላለሁ
አልችልም። ኦኬ መቀየር እችላለሁ ማለት እኔ እዚህ ውስጥ ማድረግ የምችለው ነገር አለ። ከዛ ምን አደርጋለሁ? ስልኬን አንስቼ እደውልላታለሁ ወይ በአካል ሄጄ አገኛታለሁ። እነዚህ ሁለት ነገሮች በደንብ እንድረዳ አረድቶኛል። ኮንትሮል ያለን ነገሮች አሉ፣ ደግሞ ኮንትሮሉ ደግሞ የሌለን ነገሮች አሉና ከኛ ኮንትሮል ውጭ የሆነው ነገር ላይ ምንም አለማድረግ፣ መጸለይ ጥሩ ነገር እንዲሆን። ኮንትሮል ያለን ነገር ላይ ግን የኛ አክሽን ይጠበቃልና ትልቅ ሰውም ያደርጋችኋል። ከጻፋችሁት በኋላ ስታዩት እንደ ሌላ ሰው ሆናችሁ፣ ይሄ ሶስተኛው ፖይንት ነው። ግን እንደ ሌላ ሰው ሆናችሁ ወይ እንደ ሰርድ ፐርሰን ሆናችሁ ስታዩት ይሄ ነገር እኮ መፍትሄ ይኖረዋል የሚለውንም እንድትገነዘቡ ያደርጋችኋል። እና ኮንትሮል ማድረግ የምትችሉት ነገር ጋር ደግሞ አክሽን ልትወስዱ ይረዳችኋል ማለት ነው። ሶስተኛው ትልቁ ጥቅም ደግሞ ምንድን ነው? ሁሉንም ነገር እንደ ሰርድ ፐርሰን ሆናችሁ ማየት ትችላላችሁ። በጣም ደስ የሚለኝ ነገር ካለፈ በኋላ ጀርናሎችን ገብቼ ወደኋላ ሳይ ምናምን ይሄ ነበር እንዲያናደደር ታሳዝኛለች። ከዛ ደግሞ ጀርናሎችን ከፍቼ ልክ ሳይ የቅድሙን ኤግዛምፕል ደግመን እናምጣው። ከአንድ ሰው ጋር ተጣላችሁ ይባል። ኦኬ እዛ ታወጡና ወረቀቱን ትጽፉታላችሁ። ከዛ መጨረሻ ላይ ምንድነው የምታደርጉት? እናንተ ሆናችሁ አይደለም የምታነቡት። ኦኬ ሰርድ ፐርሰን ሚዲዬተር ሆናችሁ ቁጭ ትሉና ታዩታላችሁ። ግን ስትጽፉ ምንድነው የምታደርጉት? የእናንተንም ሳይ ትጽፋላችሁ። ቤዚክሊ ከቻት ጂፒቲ ጋር እንደምታደርጉት ማለት ነው። ትነግሯታላችሁ ግን እንዳትዋሻችሁ ጥሩ አድርጋችሁ ፕሮምፕት ከሰጣችኋት ከዛም ሰው ፖይንት ኦፍ ቪው ተነግራችሁ አይደለ እንደሱ አድርጋችሁ ነው የምትጽፉት። እንትን አድርጌ ብላችሁ ትጽፋላችሁ። ያኛውንም ሰው ደግሞ እንደዚህ አድርጊያት እንደዚህ ሆና ብላችሁ ትጽፋላችሁ አይደለ? ከዛ መጀመሪያ ቀን በጣም ተናዳችሁ ነው የምትጽፉት። ሲጀመር በጣም ኢሞሽናችሁ ሲኖርና ስሜታዊ ስትሆኑ ምንም ነገር ራሽናሊ ማየታችሁ ለዛ ተውት። ፈርስት ዴይ ግን ከጻፋችሁት በኋላ ወይ ቀጣይ ቀን ወይ ትንሽ ቆይቶ ምናምን ስታነቡት ራሳችሁ ሆናችሁ አይደለም የምታነቡት። እንደነገርኳችሁ ሶስተኛ ሰው ሆናችሁ ነው። ለራሳችሁም አትደግፉም፣ ለተጣላችሁትም ሰው አትደግፉም። ስለዚህ አዘ ሰርድ ፐርሰን ሆናችሁ ስታነቡት ራሽናሊ ዲሲዥኑን ሜክ ማድረግ ትችላላችሁ። ራሳችሁ ከሆናችሁም ጥፋተኛ አሁን እኔን ጥፋተኛ እንደዚህ ማድረግ አለብኝ ትላላችሁ። ያ ሰው ከሆነ ደግሞ ጥፋተኛ ያ ሰው አፖሎጃይዝ ያርግ ኖት ማይ ባውንድሪ እንትን ብላችሁ የፈለጋችሁትን ማለት ትችላላችሁ። እና የራሳችሁን ስሜቶች እንደ ቴራፒስት ሆናችሁ ቤዚክሊ ቴራፒስት ነው እንደውም ቃሉ ለራሳችሁ ቴራፒስት የምትሆኑበት ቦታ ነው። አራተኛው ጥቅም ደግሞ ምንድን ነው? እስከዛሬ ምን ያህል መንገድ እንደመጣችሁ ታዩበታላችሁ። ጆርናሊንግ ማለት ዛሬ ምን ነበር መወደው፣ ዛሬ ምን ነበር የምጠላው፣ ዛሬ ምን ነበር የሚያስደብረኝ ምናምን የሚለውን ያው ስትጽፉ መጻፋችሁ አይቀርም። ኦኬ ከዛ በሄዳችሁ ቁጥር ራሳችሁ እንዴት ኢቮልቭ እንደምታደርጉ የምታዩበት ቦታ ነው። የራስ ሪፍሌክሽን ማለት ነው ቤዚክሊ። በቃ እናንተ ሲጀመር እኛ ኮንስተንት አይደለንም፣ ሁሌ ዌር ኢቮልቪንግ ዘ ኦንሊ ፐርማነንት ቲንግ ኢን ዲስ ላይፍ ኢዝ ቼንጅ ሚል አባባል ነበር ባዮሎጂ መጽሐፍ ኬሚስትሪ መጣው 9ኛ ክፍል ላይ። እና የማይቀየረው ነገር እዚህ ዓለም ላይ ምንድን ነው? ቼንጅ ነው። የራሳችሁን ቼንጅ ታዩበታላችሁ። እንዴት አድርጋችሁ እግዚአብሔርን በተለይ የድሮ በየዓመት ለውጥ እኔ አሁን ስንት ዓመት እያለ ነው? አይ ቲንክ 18 ዓመት እያለ ነው ጀርናል ማድረግ የጀመርኩት። እስካሁን ስንት ጀርናል አለኝ? 5-6 ጀርናል አለኝ እና የ18 ወይ 17 ዓመት እርግጠኛ አይደለሁም። የዛን ጊዜ ጀርናል ከፍቼ ሳየውና አሁን ያለሁበትን ጀርናል ከፍቼ ሳየው በጣም በቃ ደስ ይላል። እድገታችሁ ፎቶ ሳይኖረው እድገታችሁ የምታዩበት ቦታ ነው እና ሰልፍ ሪፍሌክሽን ራሱ በጣም ትልቅ ነገር ነው እና ጀርናሊንግ ከዚህም በላይ በጣም ብዙ ጥቅሞች አሉት። ለእኔ ግን ሜይንሊ ይጠቅመኛል ብዬ ማስበው እነዚህ ነገሮች ነው። እናንተም ጀርናል ማድረግ ሞክሩ። እኔም ለአንድ ሳምንት ያህል ኮንሲስተንትሊ ጀርናል ያደረኩት ጠፍቼ ስለነበረ ነው። ራሴ ጋር ኢንተራክት እያደረኩ አልነበረም እና እሱን ወደ ራሴ ለመመለስ ነበር። አይ ሆፕ መልሶኛል። ባይመልሰኝም በሳምንት እኔ 1-3-4 ምናምን ጀርናል ማድረግ አይቀርም ጀርናል ባላደርግ ራሱ እና እናንተም ጀርናል ማድረግ ጀምሩ። ከራሳችሁ ጋር ሰልፍ ሪፍሌክሽን ታይም አሳልፉ። ከዛ ደግሞ ለማንም ብላችሁ ለራሳችሁ ብላችሁ ስለሆነ የምትጽፉት ማንም ጀጅ ያደርገኛል ብላችሁ የምትዋሹት ነገር የለም። እሱ ራሱ በጣም አሪፍ ነገር ነው። ለራሳችሁ ማውሸት ጥሩ አይደለም። ለራሳችሁ እንዳትዋሹ ማለት ከፈለጋችሁ ቆልፉት ጀርናላችሁን እንጂ ወረቀት አውጥታችሁ እየጻፋችሁ ውሸት ከሆነ የምትጽፉት ጀርናሊንግ እየሆነ አይደለም። ይሄ ቤዚክሊ ራሳችሁን ማሳመኛ ውሸት ነው እየጻፋችሁ ያላችሁት። እንደዛ እንዳታረጉ። ከፈለጋችሁ ጀርናላችሁን ደብቁት፣ የሆነ ነገር አድርጉት እንጂ you have to write every single thing that you're feeling። ምክንያቱም ጀርናሊንግ ፖይንቱ ከራሳችሁ ጋር ለመግባባት ከራሳችሁ ጋር ለመታወቅ ራሳችሁን የተሰማችሁን ስሜቶች ቫሊዴት ማድረጊያ ቦታ ነው እንጂ ሌላ ሰው ሊያነበው ይችላል ብላችሁ አስባችሁ ማይሆን ነገር የምትጽፉ ከሆነ that is not journaling። anyway የዛሬ ቪዲዮአችን ይመስል ነበረ። start journaling። ቀጣይ ቪዲዮ ደግሞ ምን እንድሰራላችሁ እንደምትፈልጉ ኮሜንት ላይ ያሳውቁኝ። thank you for watching. Bye. Little by little, heaven changed her mind.